ትክክለኛ እውነተኛውን ከሮማና ዩቱበር ይዤላችሁ መጥቻለሁ። የዚህ ሰሞኑን የምታለቅስ የዚች ሙሽራው ማለት ነው። እስከ መጨረሻ ድረስ ቪዲዮን በተከታተሉት ማለት ነው። እውነታውን ታገኛላችሁ። ሰብስክራይብ ማድረጋችሁን አትርሱ። ሰብስክራይብ ስታደርጉ ደውል ላይ ያደርጉት ማለት ነው። እንዴት ናችሁ? ደህና ናችሁ? ሰላም ከረማችሁት ወይ? እኔ ያለው እግዚአብሔር ይመስገን። ዛሬ እንግዲህ ይዤላችሁ የመጣ የዚህኛው ሙሽረቷ 16 ሚሊዮን ወስዶ ባሏ ጠፋ እየተባለ እየተወራ ይገኛል ማለት ነው። መረጃውን ከማጣራታችን በፊት እኛ መናገር ነው የምንሮጣ ማለት ነው። መረጃው ግን ትክክል አይደለም። አንዳንድ ጊዜ ያው ቋንቋን ለመስማት ሁል ስለምንቸገር ይመስለኛል። በዛው ነገር ላይ ደግሞ ዞሮ ዞሮም ብዙ ነገር እንትና እየተባለ ነው ማለት ነው። እና ያው በአሁኑ ጊዜ ሌባ ካለመያዝ ስም ለማጥፋት ከምንሮጠው ማለት ነው ይልቁን ለሚዋሹ ሰዎችና ውሸትን ወጥቶ እንዲሆኛል ብሎ የሚናገሩ ሰዎችን ለማሳሰር ቢወሰኑና እርምጃ ቢወሰደው ወሳኝ ነኝ ብዬ አስባለሁ ማለት ነው። ትልቅ ሰዎች እንደዚህ ከሚሆኑት ትልቅ ሰዎች እንደዚህ አይነት ወጥቶ እያለቀሱ እንደዚህ ሚዲያ ላይ ወጥቶ እንደዚህ ሲያወራ እንግዲህ እናታችን ለኛ እናት ትሆንልናለች፣ ወንድማችን ይሆንልናል ማለት ነው። ያው እንደ ትልልቅ እናታችን የምናደርገውን ነገር ግን ባንዋሸው እድሜያችን ያክል እንትና በእድሜያችን ብንሄደው ይመረጣል። የዚህችኛ 16 ሚሊዮንም አልተወሰደም፣ ሰውየውም አልጠፋም፣ አብሮ ነው ያሉት ማለት ነው። ያው መፈመስ ትንሽ አስቸጋሪ ነው ይመስለኛል፣ ግን ፈምሳለች። በሰርጓም በዋለችበት በደንብ ብትሰራ በዩቱበርም ትፈምሳለች፣ በእንትናም ትፈምሳለች። ምንም እንትና የማያስብል ነገር የለውም ልስራ ካለች ማለት ነው። ግን ውሸት ነገር ከምንሰራው ባልየው አብሮ ነው ያሉት፣ አብሮ ናቸው። እንግዲህ ህዝቡ ሊንጫጫ ህዝቡ በጣም ነው እየተንጫጫ ያለ። ህዝቡ እውነት ነው እንዴት ወስዶበት ነው ምናምን እያላችሁ ነው። ተረጋጉ። ትክክል አይደለም። ምንም የተለያዩትን ነገር የለም። ብሯም ወስዶ የጠፋ ነገር የለም። አብሮ ነው ያሉት እነሱ ምናልባት ለእንትና ለቃሚ ይሁን ለምን እንደለቀቀችው ባላወቀው፣ ግን ያው ባልና ሚስቱ አንድ ቤት ነው ያሉት፣ አብሮ ነው ያሉት ማለት ነው። እሷ ለአልቅሳ ትልቀቅ እንግዲህ፣ ወይም ደግሞ ፈጣሪ የምትለምነውን ነገር ሊኖረው ይችላል፣ ወይም ደግሞ እንግዲህ ውስጧ የከፋተን ነገር ሊኖሩ ይችላል። እንግዲህ አልቅሳ ያ እንደዚሁም በዋና አፍስሳ የለቀቀች ወይም ተጣልቶ መነክራል፣ ሊከፋል፣ ሊሰደብ ብዙ ነገር ሰው ልጅ አለውና እንደዛ ሊሆንበት ይችል ይሆናል። እንደዛ እንባን ያለቀሰች እንጂ ምንም ብር እየተሰረቀ የተወሰደ ነገር የለም። እና አንዳንድ ጊዜ እኔ እንደዚህ አይነቶቹን ብዙም አልደግፍም ማለት ነው። እና ለምንድን ነው የተቸገሩ ሰዎችን እንደዚህ እንቅፋት ነው የምንሆነው? የሀገሬ ልጆች የውሸት ለቅሶ፣ የውሸት ታማም፣ የውሸት ተሰበርኩ፣ የውሸት ተፈነከትኩ የምንለው ነገሮቹን ብናቆመው የበለጠ ነው ብዬ አስባለሁ። ምክንያቱም የተቸገሩት ሰዎች የታመሙት የሌላቸው በልቶ ታማሚ የሆኑ ሰዎች እንዳይታከሙ እንዳይረዳ ነው የሚያደርጉ ማለት ነው። አሁን አብዛኛው ሰው ማንም ሰው እየረዳ አይደለም። ምክንያቱም አሁን እየጨከነ ውሸታቸው ነው። መረጃ አምጪ፣ የሕክምና ወረቀት አምጪ ነው የምንለው። አንድ ነገር ለመርዳት እንኳን አንረዳቸውም። ምክንያቱም ማስረጃ አምጪ፣ ውሸት ቢሆንስ የሆነ እንትና እንደዚህ ሆኖብኛል፣ ልጄ እንዲሆኖብኛል አምና ቁጭ ብሎ በሀብቱ ቤቱ ደልቶ አሳምሮ ድርጅት እያለ እንኳን ደሃ መስሎ የለመነ ሰው መስለው እንትና ይላሉ ማለት ነው። ልጆቻችሁን እያሳደጉ እየኖሩት ጽድት ያለ ህይወት እየኖሩ ግን የቤት ኪራይ ተቸግራለሁ፣ ልጄ ርቦብኛል፣ ልጄ ተጠምቶብኛል ይላሉ። እና እንደዚህ ነገሮችን አታርጉ። እና ይሄ ኢንተርኔት ሞልታችሁ ዋይፋይ አስሞልታችሁ ገብታችሁ ከሰው ጋራ እያወራችሁ እና ሰው
እንዳይረዳችሁ እንዳንደጋገፍ እና አብረን እንዳናድግ ያደርገናልና እንደዛ ነገሮቹን ባታደርጉ መልካም ነው ብዬ አስባለሁ። እና እንደ ትልቅነታችሁን አስተሳሰባችሁም እንደ ትልቅ ቢሆን ጥሩ ነው። የምታደርጉትን ነገር ግን በእድሜያችሁ ልክ ቢሆንላችሁ ጥሩ ነው እና ምንም ከአንድ ትልቅ ሰው ብወራ ከአንድ ትልቅ ሰው ውሸት እስከ ዋሸ ትልቅ ሰው እንግዲህ እድሜያችን ከ50 በላይ አመት የሆኑ ሰዎች እንግዲህ መቼም ልጅ ቢዋሽ ዋሽ የሚባለው ልጅ እስከ 8 አመት በታች ካሉት ነው። እንግዲህ የሆነ ነገር የእናት ነገር ወስዶ ምናምን ነገር ቢዋሽ ነው ሳይወስዱ አልወሰድኩም ሳይበላ አልበላው የሚለው እንደዚህ ምናምን ምናልባት ይመታለው በሚለው ወይም ደግሞ ልጅ ስቦ አጭር ምናምን ነው የምንዋሸው እንጂ እንደዚህ አይነት ውሸት ባይዋሽና ባንሰራ ባትሰሩ ይመረጣል ለትውልድ ሁሉም ማለት ነውና በጣም ከባድ ላይ ጊዜ ነው ስላለን ማለት ነውና አስቡት። እህታችን ምንም አልሆነችም። እንግዲህ እህቴ ትናንትና ያው ከባልየው ጋር ጌምም ስትጫወት ነበረ ቤቷ እንዳለ እንትና እውነት ነው ተብሎ ስትጠራ ባልየው መጥቶ አይ እኔ ምንድነው ምናምን አለ። ሌላ ሰው ፎቶም ተለጥፎ እየተወራን ነበረ። ከዛ እንዴት ፎቶዬ የሚስትን ትለጥፋላችሁ በምንድን ነው ምናምን አለ። ከዛ በቃ እና እንደዛ ይላችኋለሁ ማለት ነው። እና መሆን የለበትም ባታደርጉ ይመረጣል ሁላችሁም ማለት ነው። እነዚህ አስቡበት። የምታደርጉትን ነገር የምናደርጋቸው ነገር እውነታዎችን ነገሮች ነው። በህይወት ዞራችሁ እናንተ ያሳባችሁ እናንተ ለቀልድ ያረጋችሁ ያሳባችሁ ያ ሰው እውነታው ሊያደርግባችሁ ይችላል ማለት ነው። አሁን ከባላችሁ ጋር እንደዚህ ቀልድ ነው እንደዚህ ላድርጎ ብለሽ ባደረግሽው እሱ ደግሞ ሊቀርጽባችሁ ስለሚችለው ለእንትና ብላችሁ እንደዛ ነገር እንዳታደርጉ እንዳታስቡ እንዳትመኙላችኋለሁ። እንግዲህ እናታችን እርግጠኛ ነኝ ይቅርታ እንደምትለው እርግጠኛ ነኝ ለህዝቡ ማለት ነው። ወይም ደግሞ ለድራማ ነው የሰራሁት ልትል ትችላለች። እንደዚህ ነገሮቹ ቢገጥማችሁስ ምን ልትሉ ምን ልታደርጋላችሁ ብላ ትምህርትም ልሰጥም ሊሆን ይችላል። ግን ሰው እኮ ይለጠፋል። ሰው ብዙ ነገር ያወራል። አንድ ነገር ሙሽራ ነኝ ሰርግ ነኝ ብላችሁ አውጥታችሁ አሳይታችሁ ነገር ሰው በጣም ደስ በሚለውን ነገር አሁን ከባድ ነው። ሚዲያው አሁን የምትጠቀመው ነገር ትክክለኛ ያልሆነ የምትናገሩ ነገር ትክክለኛ ካልሆነ ለእናንተም አደጋ ነው፣ ከባድ ነው። የምታደረጉት ነገር ትክክል ካልሆነ ለእናንተም የማይሆነውን ነገር ይደርስባቸዋል። ምክንያቱም ሰው በጣም አሁን ሁሉም ሀገራችን የሆነ በዓለም ሀገርም ቢሆን በጣም ነው ሰው እየተጠቀመ ያለ ማለት ነው። ሚዲያ በደንብ እየተጠቀመ ስለሆነ እየተከታተለ ስለሆነ ማምለጥ አትችሉም። እንደዚህ እንትናል ብል የምትሉ ነገር በአንድ ደቂቃ በአንድ ቀን ውስጥ ስንት ሰው ጋር ሚሊዮን ሰው ጋር ነው የሚደርሰው የምታደርጉትን ነገር። ስለዚህ የምታደርጉትን ነገር ለቀልድ ብላችሁ የሰው አይን ውስጥም ለመግባት የሰው አፍ ውስጥም ለመግባት ለራሳችሁ ህይወት ውስጥም ለመግባት ለልጆቻችሁ የምታረጉ ነገር ተቀርጾ ብዙ ሰው ማስተያየት ይሰጣል። ገና ሳይመረጠው በሁኔታው ባየ ነገር ስለምናገርባችሁ ያ ነገር እየተቆራረጠ እየተለጠፈባችሁ ብዙ ቦታ ይደርስባችኋል። ያ ነገር እናንተ በኋላ ላይ ግን ልጸጸታችሁ ይችላል። አሁን ላታደርጉ ስለምትችሉ ማለት ነው። ስለዚህ ምንድነው የምታደርጉ? አስባችሁ አድርጉት። አስባችሁ ድርጊቱን አድርጉ፣ ሁኔታውንም አድርጉት ማለት ነው እላችኋለሁ። እንግዲህ የዚች እህቴ እናታችን በስንት ቀን ነው መሰላችሁ ወደው ተለቀቀ። ሁሉም ነው የሰራበት፣ ሁሉም ነው በቃ ወደው ስንት ሚሊዮን ሰው ጋር ነው የደረሰ ቤታዩ ማለት ነውና እንዴት ጥሏት ሄዱ፣ ጥሎት ጠፋ፣ እንደፈራኑ ወደ ሀገሯ ገብታ ምናምን አለች። እንግዲህ
ቀን ጠዋት ላይ ነበር የከፈተችው። ጠዋት ላይ ከፈተች፣ ለቀቀች። ማታ ላይ ደረሳት። እኛ እንደዛ ስላለ ተጠንቀቁ እላችኋለሁ። ቻናሌን ግን ላይክ አድርጉ ሁላችሁም። ዛሬ ይሄ ነው ይዤላችሁ የመጣሁት ማለት ነው። አስተያየታችሁን ደግሞ በኮሜንት ላይ አስቀምጡ። ሀሳባችሁንም አጋሩን። የምትለው ነገር ካለ ንገሩኝ። በቃ እውነታ ነገር እንዲወራ ነው የምፈልገው ማለት እውነተኛ ነገር ሰው የተቸገረ እንቅፋት አለመሆናችን እንዳትሆኑ በማለት ነው። እንግዲህ ያው በማታ እኛም ያወርተንበታል፣ እንትና ብለንበታል፣ አይተንበታል። እሷን ባሏን ከእንቅልፍ ቀዝቅዛ ነው እያመጣችሁ እያወሩት። ስለዚህ እናንተ አንዳንድ ጊዜ ሚዲያ ያበላሻችኋል። እንዳትበላሹ ጠንቀቅ እያረጋችሁ ስሩ። ስትሰሩ ግን ለስማችሁም እንደ እድሜያችሁም እንደ ሁኔታችሁ መሆን አለባችሁ። ዝም ብላችሁ ሳይሆን ማለት ነው። ይህን ለማለት እወዳለሁ ማለት ነው። ሁላችሁም ቆም ብላችሁ በምትሰሩ ስሩ። ግን በሚያስጠላ ነገር ሁኔታ ላይ እንዳታደርጉ እንዳትወሉ እላችኋለሁ። ደህና ዋሉ። ባይ ባይ።